የሉላ አክስት እንግዲህ በመጨረሻ ቤዛን ጉድ አደረገቻት ማለት ነው። ሉላንም አታልላት ነበረ እንጂ እሷ ምንም እንደዚህ ታደርጋለች ብላ በፍጹም አስባ አልነበረም ማለት ነው። ነገር ግን ሉላን አታልላ እንግዲህ እነዚህ አውሬዎች ካጠገቧ ዞር እስኪሉ ድረስ ንብረቱን እኛ መያዝ አለብን፣ ከዛ በኋላ ወደ ቤት እንዲመለስ እናደርጋለን በማለት እንግዲህ ብዙ ነገር ብላ ሉላን አታልላ እንግዲህ የቤዛን ንብረት እንዳለ ወደ ራሷ ስም አዞረች ማለት ነው። በዚህ ሰዓት እንግዲህ ቤዛ ሉላ እንደካደች፣ ሉላ ሁሉንም ነገር እንዳደረገች፣ ሉላ አውቃ ሁሉንም ነገር አቀናብራ እንደዚህ እንደዳረገች ነው የምታስበው ማለት ነው። ነገር ግን ሉላ ምንም የምታውቀው ነገር የለም። እንግዲህ አክስቷ በብዙ ነገር ከነ ሱራፌል ከነ ሮቤል የንብረቷን እንድናድንላት ብና ነው እንደዚህ ልታደርግ የቻለችው ማለት ነው። ነገር ግን አክስትየው ሀሳቧ ሌላ ነገር ነው። ሉላ እውነት መስሏት እንግዲህ አክስቷ ሸውዳታለች ማለት ነው። አክስቴ እንግዲህ በጣም ሸውደሽኛል፣ እኔን አታልለሽኛል በማለት እንግዲህ ብዙ ነገር እያለቻት ነበረ ማለት ነው። እነ ቤዛ እንግዲህ ደነገጠው በዚህ ሰዓት ያሉት እነ ሳሚ ቤት ነው ማለት ነው። እንግዲህ ሉላ ምንም የምታውቀው ነገር የለም። እሷም ሳታስብ ነው እንግዲህ እንደዚህ አይነት ነገር ውስጥ የገባችው እንጂ አውቃ ወይ ፈልጋ አይደለም ማለት ነው። ቤዛ ግን ሉላ አውቃ ብራ እንደዚህ ያደረገች ሀብቷን ለመቀማት እንደዚህ ያደረገች ነው የመሰላት ማለት ነው። ነገር ግን ሉላ አሁን አክስቷን ልትበቀል ትፈልጋለች ማለት ነው። ቤቱን እንዴት አሁን ሆቴሉን እንዴት አድርገን ነው ማኔጀን የምናደርገው በማለት እንግዲህ ለአክስቷ ጥያቄ ያቀርባለት ነበረ ማለት ነው። ችግር የለም እንቀጠራለን ትላታለች ማለት ነው። ለምንድን ነው ኃላፊነቱን ለእኔ ሰጥሽኝ እኔ አልቆጣጠርም ትላታለች ማለት ነው። ነው ትላታለች ማለት ነው። እንዴ አክስቴ እኔ ምን አስባለሁ እኔ ከአንቺ እኔ ይሻላለሁ ብዬ ነው እንጂ ምን ችግር አለ ትላታለች ማለት ነው። አክስትየው እንግዲህ ምንም አልተዋጠለትም ማለት ነው። አመንሽኝም አላመንሽኝም እኔ ይሄንን አስቤ ነው እንጂ ሌላ ነገር አስቤ አይደለም። አክስቴ ቆይ ግን ተቀያየርሽ እኮ አልታወቅሽም እንዴ? በአንድ ጊዜ እኮ ሌላ ሰው ሆንሽ እንዴ? ድሮም እንደዚህ ነበርሽ እንዴ? እኔ እኮ እንደዚህ ስትሆኚ አይቼሽ አላውቅም ትላታለች ማለት ነው። እንግዲህ አክስቷ እኔ እንደዚሁ ነበርኩኝ ያው ድሮ ሌላ አሁን ሌላ ነኝ ትላታለች ማለት ነው። እነ ሉሲና ሳሚ እንግዲህ በጣም ተጨንቋል። የነ ቤዛን ንብረት ቤት በኩል እንዴት አድርጎ እንደሚመልሱት ብቻ በጣም እያሰቡበት ነው ማለት ነው። ሳሚ እንግዲህ እኔ ይሄን ንብረት ግዴታ ማስመለስ አለብኝ፣ ይህን ሁሉ አመት የለፋችበት እንዴት እንደዚህ እንደ ዘበት ይቀራል በማለት እንግዲህ ብዙ ነገር እያለ ነው ማለት ነው። ሉሲም እንግዲህ እኔ ደግፋለሁ፣ አንተን ጎንክ ነኝ ደግፋለሁ፣ እነሱ እኮ ብዙ ነገር ለኛ ሆኖልን ነበረ፣ እንደገና ደግሞ ቤታቸው ስንት ጊዜ ተጠግተን ነበረ፣ ግድ ነው እነሱማ የሆነ ነገር ማግኘት አለበት በማለት እንግዲህ እያገዘች ነበረ ማለት ነው። ከዚህ በፊት እንግዲህ የሳሚን ኤት ገጭቶት ነበረ ሱራፌል ማለት ነው። ብዙ ብር አስገብቶለት ነበረ ኤቷ እንዲታከምለት፣ ግን እነሱ አላሳከሙትም ነበረ። ኤቷ ጸበል ነበር የገባችው ማለት ነው። ያንን ብር መልሶ ወደ ሱራፌል አካውንት አስገብቶላቸዋል ማለት ነው። ምክንያቱም በዚህ ሰዓት በጣም ነው ያዛዘናቸው፣ በጣም ነው የሚተዛዝነው ቤዛ ማለት ነው። እንግዲህ በጣም በማላሰበችው መንገድ በማላሰበችው ሰው በአመነችው ኤቴ ናት ብላ ባመነችው ሰው ነው እንደዚህ የሆነችው። ኤቷም እንግዲህ ወዳ ፈልጋ ሳይሆን እንግዲህ በአክስቷ ተታላ ነው ማለት ነው። አንዳንድ ጊዜ ሰዎቹ እንግዲህ እውነት ይመስሉናል፣ ለካ ሆን ብሎ የኛን ለመሳሳት፣ ሆን ብሎ የኛን ለመታታት፣ ሆን ብሎ የኛን ገደል ለመክተት የሚጥሩ ሰዎች አሉ ማለት ነው። ሉላ እንግዲህ ተሸወደች እንጂ አውቃ አይደለም እንደዛ ልታደርግ የቻለችው። ሳሚ እንግዲህ ከሉላ ጋር እየተገናኘ ወደ ህግ የሄደሽ ቃልሽን ትሰጫለሽ፣ እንዴት እንደሆነ እውነቱን በሙሉ ትናገራለሽ በማለት እያላት ነበረ ማለት ነው። እኔ ችግር የለም ቃል እሰጣለሁ፣ ግን ነገር ግን አክስቴ መስማት የለበትም። እኔ አሁን ብዙ ነገር እያሰብኩኝ ነበረ። አሁን እሱ የሚሳካልኝ ከሆነ ከሱ በፊት ቢሞክር አይሻለኝም ትላታለች ማለት ነው ለሳሚ። ሳሚ አይሆንም እንደዚህ አድርጊ፣ ከሱራፌል ጋር ሄደሽ
ቃልሽን መስጠት አለብሽ። ለእህትሽ የምታስቢ ከሆነ እንደገና ደግሞ እኔ አንቺ እዚህ ውስጥ እጅሽ እንደሌለ እንዲያምንሽ ከፈለግሽ ይህንን ማድረግ አለብሽ። ያለበለዚያ ቤዛ ብዙ ነገር ይከተልሻል ሉላ በማለት እንግዲህ ለሉላ ብዙ ነገር ይላታል ማለት ነው። ሳሚ እኔ ያልከኝ ሁሉ አደርጋለሁ፣ ነገር ግን ኤቴ እኔ ንጹህ መሆኑን ማወቅ አለበት። አጠገባቸው ብዙ ነገር መናገር እፈልጋለሁ ትላለች ማለት ነው። አትድከሚ ሉላ። ቤዛ በዚህ ሰዓት እንኳን አንቺን ልሰማሽ ቀርቶ አንቺን ልታይሽ አትፈልግም። ስለዚህ መሄድ የለብሽም። ለምን ትሄጃለሽ? እነሷ ማሰማ ከሆነ ማታዳምጥሽ ከሆነ ለምን ትሄዳታለች ትላታለች ማለት ነው። ሱራፌል እንግዲህ እንደገና ደግሞ ወደ ወንድሙ ተመልሶ መጥቷል ማለት ነው። ወንድሙ እዩ እዩ እንግዲህ የመጣውን ሰው በማለት እንግዲህ እያበሸቀ ነበረ ማለት ነው። እንግዲህ ሮቤል ሱራፌል እንግዲህ በዚህ ሰዓት በጣም ተጨንቋል፣ ጭንቀት ውስጥ ገብቷል ማለት ነው። ምክንያቱም ቤዛ በጣም ኃይለኛ ጭንቀት ውስጥ ገብታለች። አሁን እንደዚህ በአንድ ጊዜ ንብረቴን ተቀምጬ እንደዚህ መሆኔ በጣም ገርሞኛል ብላ እንግዲህ በጣም እየተጨነቀች ነው የምትገኘው ቤዛ ማለት ነው። የሰው ልጅ እንግዲህ ባሰበው ቦታ አይገኝም። እንግዲህ አክስትዮ በድንገት መታ ነው ይሄንን ሁሉ ታሪክ የፈጸመችው ማለት ነው። ነገር ግን እንግዲህ አክስትየዋ ይሄንን ሁሉ ያቀናበረች ሉላን ሸውዳት ነው። ሉላ ባላሰበችበት መንገድ ሉላ ይሆናል ብላ እንደዚህ ይሆናል ብላ በጭራሽ ያላሰበችበት መንገድ ላይ ነው ገብታ እንግዲህ ንብረቷን እንዳለ ወደ ራሷ ስም አዙራ ሉላን ባዶ እጅ እንድትቀር እያደረገቻት ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ሰዎች ስናምናቸው ጥግ ድረስ ስናምናቸው እና እነሱ በገመድ ጎትቶ እኛን ገደል ውስጥ ነው የሚከቱን ማለት ነው። ሰዎች ስንባል እንግዲህ ጥሩም ነን መጥፎም ነን ማለት ነው። ሉላን እንግዲህ በድንገት ነው እንደዚህ ሸውዳት የቤዛን ንብረት እንዳለ በራሷ ስም አዙራ እንግዲህ ሉላን እንዳለ ውጡ ከቤቴ ውጡ ብላ ከቤት እየሸኘቻቸው ማለት ነው። አክስታቸው እንግዲህ እስከዛሬም ስትታማም የነበረው ኩላሊትም ታማሚ ናት የተባለችው ድራማ ነው። እኔ የሰራው ድራማ ነው። እኔ ያቀናበርኩት ድራማ ነው እንጂ እኔ ምንም ህመም የለብኝም። ምንም የታመምኩት ነገር የለኝም። እኔ ነገር ግን ይሄንን ድራማ እንደዚህ አድርጌ መተወንና መጨረስ እንዳለብኝ ስለማቅ ነው እንደዚህ ላደርግ የቻልኩት እንጂ እኔ ምንም ህመም የለብኝም፣ አልታመምኩ፣ እኔ ምንም አልሆንኩም በማለት እንግዲህ ተናግራቸዋለች ማለት ነው። ሳሚ እንግዲህ ይቺ ሴትዮ አንቄ መግደል አለብኝ፣ የሆነ ነገር ማድረግ አለብኝ በማለት እንግዲህ በጣም ኃይለኛ ንዴት ውስጥ ገብተዋል ማለት ነው። ሱራፌል እንግዲህ ሳሚን እንደዚህ ማድረግ የለብንም ሳሚ፣ እኛ ነፍሰ ገዳይም መሆን የለብንም፣ ነገር ግን እንደሚሆን እናያለን። ወደ ህግ ሄጄ እኔ ቃልን ሁሉ ሰጥቻለሁ። ሉላ እንግዲህ ከቻለች መታ ሁሉንም ነገር ብትናገርልን ጥሩ ነው ማለቴ እሺ ካለች በማለት እንግዲህ ለሳሚ ይነግራል ማለት ነው። ሳሚ እሺ ብላ መምጣቷ ሳይሆን በግዴታዋ መታ ይህንን ትመሰክራለች። ምክንያቱም እቺ ልጅ በአንድ ጊዜ ንብረቷን አታ ይህን ሁሉ አመት የለፋችበት ሀታ ቁጭ ያለችበት በእነሱ የተነሳ ነው። በእነሱ አረመኔነት የተነሳ ነው። እንደዚህ ማድረግ ያልነበረባትም እህቷ ላይ እንደዚህ አይነት ነገር ክፋት መፈጸም አልነበረበትም በማለት እንግዲህ ሱራፌልና ሳሚ እየተነጋገሩ ነበረ ማለት ነው። በዚህ ሰዓት እንግዲህ ሱራፌልና ቤዛ ቤት ተከራይተን እንውጣ እነ ሉሲ ላይ ሸክም ሆነንባቸዋል። አንደኛ ነገር እነሱ አዲስ ሙሽሮች ናቸው። እኛ እነሱ ጋር ሆነን ተሸካሚ ከምንሆንባቸው ቤት ተከራይተን እንውጣ እያሉ ነው ማለት ነው። ነገር ግን ሳሚን ሉሲም እንግዲህ አልፈቀዱም ማለት ነው። ምክንያቱም እንዲወጡ አልፈለጉም። ለእኛ ብዙ ነገር ሆናችሁልናል። እኛ እኮ ስንቸገር እናንተ ቤት ነበረ ሮጠን የምንመጣ እና አሁን እኛ እንወጣላችኋለን እንጂ እናንተ ከዚህ ቤት አትወጡም። ምክንያቱም አልጋም እንለቅላችኋለን፣ እኛ ሳሎን እንተኛለን፣ እሷ እናንተ መኝታ ቤት ትተኛላችሁ
ስለዚህ ከዚህ ቤት የመውጣት ሀሳባችሁን ከጭንቅላታችሁ ውስጥ ማውጣት አለባችሁ። በፍጹም የማይሆነውን ነገር ነው እያሰባችሁ ያላችሁት። ከደበራችሁ ደግሞ እኔና ሉሲ እንወጣለን በማለት እንግዲህ ሳሚ ይናገራል ማለት ነው። ቆይ ቆይ እናንተ እኛ ምን ነው ቤቱ ጠበባችሁ ወይስ እኛን አልፈለጋችሁም እንደዚህ ልትል የቻላችሁ ትላለች ማለት ነው ሉሲ። አረ እኛ እንደዛ አስቤን ሳይሆን እናንተን እንዳናስቸግር ነው ትላታለች ቤዛ ማለት ነው። እኛ ምንም ያስቸገራችሁን ነገር የለም፣ አርፋችሁ ተቀመጡ፣ በጭራሽ ከዚህ ቤት አትወጡ፣ ይሄ ነገር በሙሉ ይስተካከላል፣ እንደነበረ የሚቀር ነገር የለም። አንተም ሱራፌል፣ አንቺም ቤዛ፣ ምንም ተስፋ መቁረጥ የሚባል ነገር የለም፣ ሁሉም ነገር ይስተካከላል፣ የማይስተካከል ነገር የለም። እንደዚህ ስትሉ እንዳልሰማቸው ከዚህ በኋላ፣ ምክንያቱም የማይስተካከል ነገር ስለሌለ ሁሉም ነገር ይስተካከላል። ምንም ነገር ብላችሁ እንዳታስቡት፣ ሁሉም ነገር ወደ ነበረበት እንደሚመለስ እርግጠኛ ነኝ። ስለዚህ አታስቡ፣ ሁሉም ነገር ይስተካከላል በማለት እንግዲህ ሳሚ ተስፋ እየሰጣቸው ነበረ ማለት ነው። ቤዛም እንግዲህ ይሆናል ብለ ነው ሳሚ በማለት እንግዲህ እንትን እያለችው ነበረ ማለት ነው። እንግዲህ ይስተካከላል ብሎ ወደ ንብረቷ ወደ ቤዛ ይመለሳል ብሎ ያስባል ሳሚ ማለት ነው። እንግዲህ ሳሚ እርግጠኛ ሆኖ ነው በዚህ ሰዓት እንደዛ እያለ የሚገኘው ማለት ነው። ምክንያቱም የቤዛ እህት ሉላ እንግዲህ ፈልጋ እንደዚህ እንዳላደረገች አክስቷ እንግዲህ አታልላ ይሄንን ሁሉ እንዳስደረገች ሉላ እህት እንግዲህ በለሳሚ ሁሉንም ነገር ነግራለች ማለት ነው። ስለዚህ ሳሚ ስለሚያውቅ ሁሉንም ነገር ነግሯታል ለቤዛ ማለት ነው። እኔ አላቅም በአይኔ እሷን እንኳን ማየት አልፈልግም እያለች ነው እሷ የምትገኘው በዚህ ሰዓት ማለት ነው። ነገር ግን የተፈጠረ ሌላ የሆነ ሌላ ነው ማለት ነው። የተለያዩ ነው። ቤዛ እንግዲህ ሉላ አውቃ እንደዚህ እንዳደረገች ነው የምታውቀው እንጂ አክስቷ ሸውዳ ይሄንን ሁሉ እንደፈጸመች የምታውቀው ታሪክ የለም ማለት ነው። እንግዲህ ይሄ ቤዛ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። ብዙ ነገር የምንማርበት ድራማ ነው ማለት ነው። በጣም ደስ የሚል ነገር እንግዲህ እነ ሳሚ ቤት በጣም ፍቅር አለ፣ በጣም መተሳሰብ አለ፣ መከባበር የተሞላበት ቤት ነው፣ ደስ የሚል ቤት ነው በማለት እንግዲህ እያወሩ ነበረ ማለት ነው። ምክንያቱም እነ ሳሚ ቤት በጣም ነው የሚዋደዱት፣ በጣምም ነው የሚከባበሩት ማለት ነው። ፍቅር የተሞላበት ቤት ነው እነ ሳሚ ቤት በማለት እንግዲህ እያወሩ ነበረ እርስ በርሳቸው ቤዛና ሱራፌል ማለት ነው። እውነትም እንደ ቤዛ ቤት ፍቅር የተሞላበት በጣም ደስ የሚሉ ተሳስቦ ተከባብሮ የሚኖርበት ቤተሰብ ነው ማለት ነው። ምክንያቱም አንዳንድ ቤት እንግዲህ ሰላም የሌለበት ዝም ብሎ የሚጣሉ ዝም ብሎ በቃ የሚነታረኩ አሉ ማለት ነው። ሳምና ሉሲ ግን እንደዚህ አይነት ነገር የለም። ባላቸው ነገር ደስተኛ ሆኖ የሚኖሩት ጥንዶች ናቸው ማለት ነው። በጣም ደስ የሚሉት ጥንዶች ናቸው ማለት ነው። በዚህ ሰዓት እንግዲህ እነ ቤዛ እነሱን ልንረዳቸው ሲገባቸው መተን እነሱ ላይ ሸክም ሆነን በማለት ነው እንግዲህ ይሄንን እያሰቡ ያሉት ማለት ነው። እንግዲህ የሰው ልጅ ውላለሁ ያለበት ቦታ አይደለም የሚውለው፣ ፈጣሪ እዚህ ነው የምትሆነው ካለ እኛ እዛ ነው የምንሆነው ማለት ነው። እንግዲህ የቤዛ የአክስቷ ስራ እንግዲህ መጨረሻ ላይ ተጋልጦ ንብረቱ ወደ ቤዛ ስም እንደሚመለስ ተስፋ አደርጋለሁ። አስቸጋሪ ነው እንግዲህ አንዳንድ ጊዜ ሰዎች ነው በመንገድ ገብቶ የኛን ይሸውዱናል ማለት ነው። ሰላም ሰላም ያከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይን? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ሰላም ለሀገራችን። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ወደ ቤቴ ተቀላቀሉ ማለት ነው። ቪዲዮ ስታዩ ላይክ አድርጉልኝ። መልካምነት ለራስ ነው፣ አይከፈልበትም። ከኛ የሚጎልች አንድችም ነገር የለም ማለት ነው። ሁሉንም ሰው ብናበረታታ መልካም ነው እና ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላም ለሀገራችን። ፈጣሪ ከክፉ ነገር
ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ። ቪዲዮ ላይክ፣ ሼር፣ ላይክ በማድረግ አበረታቶች ከልብ አመሰግናለሁ። ስለምትከታተሉኝ ስለምታደርጉልኝ በሙሉ እጅግ ከልብ አመሰግናለሁ። እንግዲህ በቀጣይ በአዲስ ቪዲዮ ቤዛ እንግዲህ ንብረቷ አስመለሰች ወይስ አልመለሰችም የሚለውን ልናይ ይሆናል። እንግዲህ በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ።